አረማጃጃል እንዴ 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 አቤት ሰው ልጅ በቃ ይሄን አክል ማለት ጅልነት ጥግ ነው ልበል ወይስ ውሸት ጥግ ነው ልበል? ቤተሰቦቼ የውሸት ጥግ የጅልነት ጥግ ማለት ነው። አሁን ጅል ነው ወይ እኔ እንጃ ጅል ነው እያልኩ ያለሁት ሄሚና ብሩኬ ናቸው። ገባችሁ? እነሱ ቦሬ ማነው ልጅቷን ለማስታረቅ ነው ይቅርታ ለማጠየቅ ነው ብሎ ጠርቶ ዛሬ ደግሞ የሚያወራው ነገር ሌላ ነው። ብሩክና ሄሚ ግን እንዴት ነው ግን መቼ ነው ግን የምትነቁት እናንተ? እኔ እንኳን እናንተን ተው እናንተ እንኳን ልጅነት ይዟል ይባል እናንተ ማላ የሆነ ጓደኛ የለም? ጥሩ ልብ ያለው ሰው የለም? እናንተ እነሱ ምን እያረጉ እንዳለ ማቆ ሰው ነቅቶ እኔ ነቅቻለሁ ይሄ ነው እያረጉ ያለው ነገር ይሄ ነው ብሎ ማቆ ሰው የለም? ኧረ በእናታችሁ ግን ተው። ኧረ በእናታችሁ ተው ግን እኛው እኮ ይሄ ልጆች ምን ፈልጎ እናንተ ማል እንደመጣ ድሮ ነው ያወቀ ነው። ብሩክ ለፕራንክ ብላ የመጣችው ቆይ ነው ያወቀ ነው። እኛ ሱሲ ማለት ነው እንዴ እናንተ ግን አልገባኝም እኮ ሄሚን ብሩክም እናንተ ሰው የመጣው ነገር ሁሉ መቀበል ነው። አሁን እውነት ዳኒና ሱሲ ተለያይቷል ብላችሁ እያሰባችሁ ነው? እናንተ እውነት ጅል ናችሁ። እግዚአብሔርን ጅል ማለት ነው። የጅልነት ጥግ ሲሞኝ ልንገራችሁ። ኧረ በኢየሱስ ስም እንተ ይሄን አክል ሁሉ ሰላም ውድና የተከበራችሁ ውድ ቻናል የቤተሰቦች እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንኳን እውነት ሰው ልጅን በጣም እኔ እንጃ ይሄን አክል ማስመሰል በቃ እኔ እንጃ አስመሳይ ማለት እንደዛ ነው። አስመሳይ ሰው የሚባል እንደ ሱሲና እንደ ዳኒ ያሉ ሰዎች ናቸው። አይ ሄሚዬ እኔ ላንቺ አንድ ነገር መናገር ፈልጋለሁ። ይሄ ልጆች አንቺ ላይ ማለት ድራማ እየሰሩ ነው ያሉት። አንቺ ሰው ዘንድ ወዳጅ አለሽ፣ ሰው ይወድሻል። በአንቺ ምክንያት ቻናል እንዲያድግ እያደረጉ ነው። የሶሲ ቻናል 50,000 ሳይገባ ሄሚን አይለቋትም። ታያላችሁ። እግዚአብሔር ምስክሬ ነው። እቺ ልጅ አይለቋትም። ገባችሁ? ምንድነው ያለው ዛሬ? ይቅርታ ጠይቅሻለሁ ብሎ ጠርቶ የጠራችሁ እቺ ሱሲ ተብያዋ ነች። እና በኋላ ምንድነው ያለው? እኔና አንቺ ጋር ምንም ነገር እንደሌለ ንገራት ለሄሚ። ሄሚ እሺ ብላ ከሷ ጋር መኖር እንድትጀምር ማለት ነው። ያ እንደዛ ነገር ጭራሽ እንደዛ ነው ሐሳባችሁ። ጓደኛክም ቻናልን ለማሳደግ ቆሞ ነው የተነሳው ለብሶ ማለት ነው። ታጥቆ ተነስተዋል። አንተም ቻናልን ለማሳደግ ተነስታል። ግን ብሩክና ሄሚን አይነቁትም በፍጹም ማለት ነው። በፍጹም ግን እናንተ ግን መቼ ነው የምትነቁት? አልገባኝም። እኔ ብሩክና ሄሜ መቼ ነው የምትነቁት? ሰው ልጅ እናንተን እንደሚጠቅም መቼ ነው የምታውቁት? አልገባኝም። እኔ እኮ እንዴ ኧረ ግን ተው ግን እንዴ የምር ነው የምላችሁ። እስቲ ቆም ብላችሁ አስቡበት። አሁን ዳኒና ሶሲ ተጣልተዋል እነሱ ተለያይተዋል ብላችሁ እያሰባችሁ ነው ወይ? የዋይነት አቤት የዋይነት። ቤተሰቦች የምትኖሩት ዘመናት ሁሉ ማለት ነው የዋይነት በቃ በጣም እንዳይበዙ። ከበዛ የዋይነት ከበዛ በጣም ጥሩ አይደለም። ኧረ በስመ አብ ወልድ። መሮጥ ላይ ይኸውላችሁ ሩጫ ላይ ማለት ሩጫ ላይ የለበሳችሁ ሱሪ ሩጫ ላይ ነው የሚወልቀው ማለት ነውና እነሱ ሩጫ ላይ ነው ህይወቱን አቆሙት እዚህ ጋር ማለት ነው። አንተና እኔ ጋርና አንተ ጋር ያለው ነገር እዚህ ጋር ይብቃ ተባበሉ። ብሩክና ሄሚ ማለት ነው። የጅልነት ጥግ ማለት ነው። የጅልነት ጥግ የህፃንነት እናንተ ጦንጦ እየጣማችሁ ነው እንዴ? አሁን ላይ ሄሚና ብሩክ የነገርኳችሁ ነው እንዴ? ጅልነት ጥግ እንዴ? ዳኒና ሱሲ እናንተን እየተጠቀሙት ነው። ባይዛዊ በአብዝቶ ሄሚዬ እኔ አንድ ነገር ልንገርሽ። አንቺ ሰው ዘንድ ወዳጅ ያለሽ ሰው ይወድሻል። በአንቺ ምክንያት ቻናል እንዲያድግ እያረጉሽ ነው ያለው። ኧረ በናታችሁ አንድ ሰው ውስጥ ንቁ እስቲ። እነሱ ማል እንዶ ጓደኞች እንዶ ፍጹም የሆነ ሰው ውስጥ ንቁት፣ አውቁት፣ ይወቁት እስቲ እነሱ ምን አይነት ስራ እየሰሩ እንዳለ። አሁን ዳኒና ይሄ ሱሲ ተለያይቶ አይደለም እኮ ቤተሰቦቼ፣ እውነቴን ነው የምላችሁ። ዳኒና ሱሲ ተለያይቶ አይደለም፣ አልተለያዩም፣ አልተጣሉም። ገባችሁ? አልተጣሉም። ምንም ነገር ማለ አልተፈጠረም። ግን ብሩክና ሄሚ ከዚህ በኋላ አንተ ጋም እኔ ጋም ያለው ነገር እዚህ ጋር ይብቃ።
አንቺ ጋም ያለው ነገር ከዚህ በኋላ ይብቃ። እኔም አልለማመጥም፣ አንቺም አትለማመጪ። ምን አይነት ናችሁ እናንተ ግን? በጣም ነው የምታስጠሉኝ እግዚአብሔርን። እኔ በጣም ነው ያስጠላችሁኝ። ቆም ብላችሁ አለማሰባችሁ፣ ቆም ብላችሁ ሰውን መርጣችሁ ህይወታችሁ ላይ ከማስገባታችሁ በፊት ሰውን ባለማወቃችሁ፣ ጓደኛ የምታረጉት ሰውን ባለማወቃችሁ፣ እንዴ ለስራ ራሱ የምትፈልጉት ሰውን ባለማወቃችሁ እንዴት እንዲያስጠላችሁኝ፣ እንዴት እንደ እንጃ አላውቅም። ብሩክና ሄሜ ጌታን እንዴት እንዲያናደዳችሁ ውስጤ ነው የበላኝ። የእግዚአብሔር ምስክሬ ነው። እንዴ ሰው ልጅ ይጠቀማል እንደዚህም ብሎ እናንተ ጅል ናችሁ እንዴ? በግ ናችሁ? ዘንድሮ አሁን በግ የሚባል ሰው የለም። ፍየል ነው ሁሉም ነገር። ፍየል ሆኗል እኮ ገባችሁ? እንደምን ሆናችሁ ነው? ዳኒና ሱሲ ተጣልቶ ነው እያላችሁ ነው ያላችሁት። እናስታርቃለን ብላችሁ ቀን በቀን አሁን ቪዲዮ ደቅናችሁ ሄዱ። ካሜራ ደቅናችሁ ማለት ነው። ጅሎች ሲታስጠሉ እንዴ! ሰው የሚመክሩ ምክር አትሰሙም እንዴ እናንተ? እንዶ በራሳችሁ ጭንቅላት ሄዳችሁ አሁን እዚህ ጉርጋድ ውስጥ ልትገቡ ነው። ጉርጋድ ገደል ግቡ። እንዶ እንዴት አስጠላችሁኝ በኢየሱስ ስም። ኧረ በስመ አብ ወልድ። ሰው ልጅ እንዴት ነው ቆም ብሎ ማላስበው? አሁን ሱሲና ዳኒ ለማስታረቅ እና እንደዚህ ሆናችሁ ነው ያላችሁት አሁን ላይ። ዳኒና ሱሲ አልተጣሉም። ቤተሰቦቼ አስረግጬ ልንገራችሁ፣ የሄሚና የብሩክ ህይወትን ለመበጥበጥ ተመካክሮ ነው። ይሄ ነገር ግን አላወቀችም። ብሩክ ሲጀመር ራሱን አወጥቷል በዚህ ነገር ይመስለኛል። ሄሚ ነች። ሄሚን እየተጠቀሙት ነው ያሉት አሁን ላይ። ሄሚን ወጥመድ ውስጥ ለማከታት፣ ሄሚን ወጥመድ ውስጥ ለማስገባት ነው ለብሶ የተነሳው። ግን ያ ሄሚን እያወቀች አይደለም። ለይቅርታ ብለሽ ራሱ ሱሲ ሲጠራ ለምን ትሄጃለሽ? ሄሚ ግን ስንት ቪዲዮ ነው እየሰራኝ ያለ ነው አንቺ? ስንት ኮሜንት እየሰጣን ነው? ትናንትና ኮሜንት አላየም ብለሻል። ግን አንቺ ያለ ኮሜንቲን በጭንቅላትሽም ማሄድም ማረግም ትችያለሽ እንዴ? በጣም እንትን እየሆንሽ ነው አሁን ያለሽው ማለት ነው። ተሸውደሻል ሄሚ፣ የተሸውደሻል በጣም። ይሄ ልጆች አንቺን እንትን ላይ ቪዲዮ ላይ ይከታዋል እና ቪዲዮ እየሰሩ ቻናሉን ለማሳደግ ነው። ገባችሁ? ሄሚ በእውነት ይሄ ልጅ አሁን አንቺን ይለቃል ብዬ አላስብም መቼም። እውነቴን ነው የምላችሁት። የሱሲ ቻናል አሁን ምንድነው ትናንትና ቻናል ዳኒ ቻናል ነው የመጣችው። ገባችሁ? 1000 ነበር፣ 100 ነበር፣ 100 2000 ገባ ማለት ነው። 1000 ጨመራ ትናንትና ማታ። ይሄ ምንድነው? ሄሚ ቻናሉን እያሳደጋች ነው። እየተጠቀሙሽ ነው ሄሚዬ፣ እየተጠቀሙሽ ነው። በቃ አላወቅሽማ። እውነት የሚመስላችሁ ሲደውላችሁ ሄሎና ሲሏችሁ ሮጣችሁ መሄዳችሁስ? እንቶ ዛሬ እንኳን ቡራም አልመጣም። ኧረ ግን ተው ግን ንቁ እንጂ ሰው ልጅ በቃ ከተኛ ማታ ተኝተን እንኳን ጧት እንነሳለን አይደል? አንድ ወር ሙሉ ተኝታችሁ 1 ወር ሙሉ ማለት ነው ምንም ሳታውቁ እከሌ እናስታርቃለን እያላችሁ ማጃጃላችሁ ማጃጃላችሁ አይበቃም? ጅልነታችሁ አይበቃም? አትነቁም? አታውቁም? በቃ ምን እያረጉ እንዳለ ህይወታችሁ ላይ ምን እየተፈጠረ እንዳለ። በዛ ላይ ደግሞ ወይ ብሩ ቆም ብሎ ያስብም ወይ ቆም ብላ ሄሚ ቆም ብላ አላሰበችም። ሁለታችሁም ገደል ልትገቡ ነው ማለት ነው። ዋው በጣም ነው እንደምታውቁት። የምትመርጡት ጓደኞችስ እንዴት ጥሩ ጓደኞች ናቸው። ዋው ለስራ ቢሆንም ራሱ ማለት ነው። በጣም ነው እንደምታውቁት። አሁንም ማስረግጬ ልንገራችሁ ቤተሰቦች፣ ብሩክና ሄሚ ንቁ። አሁን በዚያው ብሩክን ታውጉን። ብሩክ ሲጀመር አሁን በዚህ ነገር ይጃውቷል። ሄሚ አንቺ ንቂ። ይሄ ልጅ አንቺን እየተጠቀመ ነው ያለው። ተጠቀመ ነው ሲልሽ ሴትነትሽ ሳይሆን አንቺን ሰው ስለሚወድሽ ቻናሉን ለማሳደግ ነው አንቺ ላይ እንደዛ ነው ያለው። ሱሲና ዳኒ አልተጣሉም ቤተሰቦች። አሁንም ደጋግሜ ልንገራችሁ። አስደውሎት አስጠርቶት ደብሮታል መሰለኝ። ሄሚዬን ደብሮታል። አንተ ገደላ ትገባም እንዴ? ዶንቆሮ ልክስክስ ሀያ ጌታን እንዴት እንዲያስጠላኝ። አረ የውስጤን ስሜት ለማን ልንገር እኔ እውነቴን ነው የምላችሁት። የውስጤን እኔ ለማን ልንገር? ወይ አጠገቡ ላይ ሆነን ላይ እኔ ይሄ ነው አካሄድ ማለት ይሄ ነገር ነው እናንተ ወላይ እየሄዳ ያለው። ቆም ብላችሁ አስቡ። የሚመል እንደዚህ የሚለው ወይም እንደዚህ ብሎ የሚመክረው ሰው አጣችሁ አይደለም፣ እየተማከራችሁ ነው። ኮሜንት ላይ በየቪዲዮ ላይ
ለምን ትሰማላችሁ እናንተ? በጣም ነው እንዴ በቃ በእናንተ የራሳችሁ በጭንቅላ ችግር የለም እኮ አንዳንዴ እኮ እኔ በጣም ነው የሚያውቀው ማለት ነገር በጣም ጥሩ አይደለም። እኔ በቃ እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ የሚያውቀው፣ እኔ ብቻ ነኝ ጥበበኛ፣ እኔ ብቻ ነኝ ሰው የሚያቀኝ አትበሉ። ኧረ በኢየሱስ ስም የምር ነው የምላችሁት። በቃ እኔ አውቃለሁ በጭንቅላቴ ሁሉም ነገር ማድረግ ይችላለሁ ማለት ነው። እንደዛ ነገር ያ እና ሄሜና ብሩኬ ግን ሰው የሚላችሁ ነገር እየሰማችሁ አይደለም። በጭንቅላታችሁ እየሄዳችሁ ነው። እናንተ እንደተማቻችሁ ሆኖ ግን ችግር የለም እኮ አንተ እኮ እናንተ ከሚታውቁት በላይ አንተ እኮ ከናንተ በላይ ደግሞ ጥሩ ምክር የሚሰጠው ሰው አለ። ኮሜንቱን አንብቡ። ሰው የሚሰራው ለእናንተ ብሎ የሚሰራው ቪዲዮዎችን እዩ እስቲ። እንዴ ብሩክ እሺ ሄሜ ካላወቀች አንተ ለምን አታውቅም? እሺ ብሩክ ሄሜ ካናቀች አንተ ለምን አትነቃም? እንዴ ፕራንክ እኮ ከዚህ በፊት ለፕራንክ ነው የመጣችው። ፕራንክ ያ ፕራንክ እሱን ደግሞ አድርጓል ግን እና አውቆ ከብሩክ ጋር የሆነች ጊዜ ነው ሁሉ ነገር እኮ የተበላሸው። ተለያይተናል ምናምን እያለ ያለው ያንተ ሲምም ደጋግሞ እየነሳ ነው ያለው። በዛ ላይ ደግሞ የሚያወራው ነገር ራሱን ችሎ አይደለም የሚያወራው። ቦታ ላይ የሌለ ሰው ነው ሲም የሚጠራው። ይሄ ኮታት ማለት ነው። ይሄ ሰገጤ ግን ይሄንን እናንተ መች ነቅታችሁ ታውቃላችሁ? መቼም አታውቁም። በቃ ብሩክና ሄሚ እንደዚህ ይሆናል እና ሄሚም ደግሞ ባለፈው ያሳየሽ ነገር ማመን አልነበረብሽም። የምር ነው የምልሽ። የምር ምንም ማመን አልነበረብሽም። አምነሽ ተቀብለሽ ዛሬ አንቺ ነው የፈለገው እንዴ ከህይወቴ ሊውጣ እያለች ነው። እቺ ደግሞ አስማሳይ ማለት ነው። ዶንቆሮ ለምን ታስመስላላችሁ? ሁለት አስማሳይ ውሻዎች ማለት ነው። ማስመሰላችሁ አውቀናል እኮ ምን አክል እያስመሰላችሁ እንዳላችሁ አውቀናል። ምን አክል ብሩክና ሄሚ ገደል ውስጥ ለማስገባት እንደተነሳችሁ ያውቀናል። ገባችሁ? ግን ያላወቁት ብሩክና ሄሚ ናቸው። አይ ቲንክ እነሱ ናቸው። እኛማ አውቀናል። ምን አካይዳችሁ እንደሆነ ነገሮች እንደሆነ ሄሚን ፈልገክ ሳይሆን ሄሚ ከብሩክ ጋር ለማላየት ነው። አንተና ሱሲ ደግሞ አልተጣላችሁም እናውቃለን። ገባችሁ? ግን ሄሚዬም ደግሞ ይሄን እያወቀች አይደለም። ሱሲም ደግሞ መልካም ሰው ናት ብለሽ ሲደውልሽ ትሄጃለሽ። ኧረ ግን ተይ ሄሚዬ በእውነት ተይ። የሚጠቅምሽንና ማይጠቅምሽን የሚጎዳሽን ታውቂያለሽ አንቺ። ካንቺ በላይ ምን ህይወትሽን ሊመራ አንችልም እና አናውቅም ታውቂያለሽ አንቺ። ሰው ላንቺ ምን አስቦ ህይወትሽ ላይ እንደሚመጣ ምን አነሳው እንደሆነ ማንነቱም ሁሉም ነገር አነጋገሩን ይወቁ እስቲ። እንደ አንዴ ሁለቴ ከተናገረች የሰው ማንነት ይታወቃል። አንድ ወር ሙሉ ውስጥ ላይ እስቲ ምን እያሰቡ እንዳለ አታውቁም እና ነው እናንተ ማቼስ ታውቃላችሁ። ዝም ብላችሁ በቃ ቆማችሁ ቀራችሁ እኮ በቃ። ዳኒና ሱሲ ተለያይቷል እያለ እናንተ ሰውዬ እኔ አንድ ነገር ልንገርህ ከሱሲ ጋር ተለያይተናል ብለህ ተናገርክ። ሄሚ ደግሞ ካንተ ጋር እንድትሆን መጀመሪያ ፍቅረኛ ላይ የምትባል እቺ ታንካሴ ሴት ክብሩን ሲጣት አንተ ኮታት ሲታስጠሉ ግን ሁለት ውሻዎች ናቸው። ጌታን ሁለት ውሻዎች ማለት ነው። አስረግጬ ልንገራችሁ። ሰው ይሄን አክል ውሻ ሆና ቀረ እንደ ቤተሰቦች እንዴ አሁን ለፍቅረኛ 4 አመት ያሳልፋለሁ የምትላት ሴትን አላከበርክም። አንድ ወር ውስጥ አውቄ ለሄሚ ስሜት አለ። ነገም ደግሞ ሄሚ እውነት ነው ብላ ብሩክ ባይኖር ነው ብትቀበላት ሄሚን ትቴ ደግሞ አንድ ሴት ብትመጣ ላንቺ ስሜት አለ ብለ ነው ሄሚን ጥለ ያ የምትመጣው አዲስ ከምትሄደው ማለት ነው። አንተ ታንካሲስ መንፈስ የተመታክ ውሻ ሰገጤ ከብሩክና ከሱሲ ህይወት ውጣ። ጌታን ዳኒ በቃ ይበቃሃል። እኔ እኮ በእውነት እንጃላቁም ጨረቃ ፋሚሊዎች በነገራችን ላይ ጨረቃ ፋሚሊዎች በጣም ዝም ብለናል። አሁን ላይ ይሄ ልጅ እንዴት እንዳያከበረን አላውቅም። ጌታን ዝም ማለት የለብንም እኮ ህይወትን አማሰቃቅሎ እኛን ከማዳም ፔላ ሲራ ጨርሰን በእነሱ ቪዲዮ ነው ፈታ የምንለው። ግን በጣም ዝምታ አባዘን። አንድ ነገር ማድረግ የነበረብን እኛ እኮ ይሄ ልጅ እግዚአብሔርን ጌታን አንድ ነገር ማድረግ ነበረብን። ተመካክረን ማለት ነው። ይሄ ኮታታም ይሄ ውሻ ሰገጤ ሲያስጠላ እንዴ አንተ አሁን ሄሚ አፈቅራት ሄሚን ደብሮኝ እንደማለ ደብሮታል ምናምን ደብሮኛል ብለ ነገረች አልነገረችም እንደ እናንተ ሁለታችሁም ማጃጃላችሁ ዳኒና ሱሲ ነገር ማጃጃል
እና እያወቃችሁ እንዳላወቀ ሰው ሆናችሁ ማስመሰላችሁ እንዴት ቻላችሁ? ግን እሺ እንዴት አስቻላችሁ? ይሄንን ሁሉ ማስመሰል አንድ ወር ሙሉ በጣም እንጂ እያስመሰላችሁ ያላችሁት ቤተሰቦች። እኔ ግራ ገብቶኛል። ምን እንደሚራሱ ግራ ነው የገባኝ። በእውነት በጣም ተናጅጃለሁ። በኢየሱስ ስም አራ ወጋው እንደ እኔ ግራ ገባኝ እንዴ